ፍርሃት የብዙ ሰዎችን ሕይወት ያመሰቃቀለ፣ ትክክለኛውን ነገር እንዳያደርጉ አስሮ ያስቀመጣቸው ከባድ ነገር ነው። ፍርሃት በሚሊዮን የሚቆጠሩ ሰዎች በክርስቶስ ኢየሱስ ያገኙትን የድል ሕይወት የነጠቀ የሰይጣን የማታለያ መሳሪያ ነው። ምክንያቱም ፍርሃት በእግዚአብሔር ላይ ያለንን ትኩረት ይቀይራል። እርሱ የሰውን አቅም ለመለወጥ የሚችል ኃይለኛ አውሎ ነፋስ ነው። ጴጥሮስን አስታውሱ። በውኃ ላይ ለመራመድ ፈለገ። ጌታ ኢየሱስም እንዲራመድ ፈቀደለት። ከዚህ በፊት ማንም አድርጎ በማያውቀው ሁኔታ ጴጥሮስ በእምነት በውኃ ላይ መራመድ ጀመረ። ነገር ግን ንፋሱንና ማዕበሉን ሲመለከት መስመጥ ጀመረ። ወደ ኋላ መመልከት መንፈሳዊ እድገት ልናገኝ አንችልም። ጴጥሮስ መስመጥ የጀመረው በፍርሃት፣ በጭንቀት፣ በስጋት ነበር። ጴጥሮስ ማድረግ የነበረበት ኢየሱስን አምኖ ዓይኖቹን ኢየሱስ ላይ አድርጎ ወደፊት በመመልከት መቀጠል ብቻ ነበር። ለመሆኑ ፍርሃትን የማሸነፊያው መንገድ ምንድን ነው? አንደኛው እምነትን በእግዚአብሔር ላይ ማድረግ። ፍርሃት በሚሊዮን የሚቆጠሩ ሰዎች በክርስቶስ ኢየሱስ የተቀዳጁትን የድል አድራጊነት ሕይወት ቀምቶ የወሰደ አውዳሚ መሳሪያ። ፍርሃት በሕይወታችሁ ታላላቅ ውሳኔዎችን እንዳታደርጉ ይከለክላችኋል። ብዙ ክርስቲያኖች ልባቸው ታምራትን ይናፍቃል። ይሁን እንጂ ለፍርሃት እጅ ሰጥተዋል። ዛሬ ፍርሃት በአንተ ላይ እንዲነግስ አታድርግ። እናንተ አሁን ያላችሁበት ሁኔታ ምንድን ነው? እናንተ የእግዚአብሔር ልጆች ከሆናችሁ ያላችሁበት ሁኔታ ሊያጠፋችሁ እንደማይችል ማወቅ ያስፈልጋችኋል። ነገር ግን ያላችሁበትን ሁኔታ መፍራታችሁ ግን ሊያጠፋችሁ ይችላል። ሁልጊዜ ይህን ልብ አድርጉ። ክርስቲያን ከሆናችሁ በምንም አይነት ሁኔታ ውስጥ ብታልፉ መልሱ ኢየሱስ ጋር አለ። ከዛሬ ጀምራችሁ ስለ ችግራችሁ ማውራት አቁሙ። ምክንያቱም እርሱ ያለ መፍትሄ አይተዋችሁ። ስለ ተሸከማችሁት ቀንበር ማውራት አቁሙ። እርሱ ነፃ ሳያወጣችሁ ስለማይተዋችሁ። ስላለፈው ነገር ማውራታችሁን አቁሙ። ምክንያቱም እርሱ ያለ ወደፊት ተስፋ ስለማያወጣችሁ። በፍርሃት ውስጥ ይላላችሁ። ፍርሃትን ማሸነፍ ከፈለጋችሁ ልባችሁን እግዚአብሔር ላይ አድርጉ። በእግዚአብሔር ታመኑ። እግዚአብሔር ሆይ ና እርዳኝ በሉት። እሱ ካላችሁበት ቀንበር እንደሚያወጣችሁ እመኑ። ሁለተኛው የሚያስጨንቃችሁን ነገር በጌታ ላይ ጣሉ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ጭንቀት ፍርሃትን ይወልዳል። ፍርሃት ደግሞ በደስታ በሰላም እንዳንኖር ያደርገናል። ግዙፉ ጠላታችን የሆነው ፍርሃት ለማሸነፍ የሚያስጨንቀንን ነገር በጸሎት ለጌታ መስጠት ነው። በማቴዎስ ምዕራፍ 6 ቁጥር 4 ላይ ጌታችን ኢየሱስ ክርስቶስ ስለ ምድራዊ ነገር በጣም እንዳንጨነቅ ያስጠነቅቀናል። እነዚህም እንደ ምግብ፣ ልብስ፣ በዚህ ምድር ላይ የምንኖርበት የሕይወት ዘመንና ሌሎችም የወደፊት ሐሳቦች ናቸው። ስለዚህ ነገሮች መጨነቅ የለብንም። መጽሐፍ ቅዱስ መጨነቅ መፍትሄና ዋስትና እንደማያመጣ ይናገራል። መጨነቅ ጥቅም የለውም። እግዚአብሔር የሚያስፈልገንን ያውቃል። ለእያንዳንዱ ለእኛ መከራና ወይም መጥፎ ሁኔታ በቂ ጸጋ፣ በቂ አቅርቦት ይሰጠናል። ስለ ሁኔታዎች ከመጨነቅ ይልቅ እኛ የተቻለንን ያህል በማድረግ የቀረውን ለእርሱ በመተው ጌታን ሙሉ በሙሉ ልባችንን እርሱ ላይ መጣል ያስፈልጋል። ጭንቀትና ስጋትን ለማሸነፍ ሙሉ ለሙሉ በእርሱ መታመን ይኖርብናል። ምንም እንኳን ለመቸገር ምክንያት ቢኖረንም ላለመቸገር ደግሞ ከዚህ የሚበልጥ ምክንያት አለን። ምክንያቱም እኛ እንደ ክርስቲያኖች እግዚአብሔር ተግዳሮቶቻችንን ስለሚያውቅ ነው። በዚህ ዘመን ባለመፍራት ለመኖር በዛሬው አቅርቦት መጠቀምና የነገውን ለጌታ መተው ያስፈልገናል። ፍርሃትን ባለመጨነቅ ማሸነፍ እንችላለን። ሦስተኛው መጸለይ ነው። ጸሎት የከበበንን የፍርሃት መንፈስ ያስወግድልናል። ጸሎት ስትጸልይ እንዲህ ብለህ ጸልይ። ጌታ ሆይ ልቤ በፍርሃት ተሞልቷል፣ ከኔ ጋር ቆመ አጽናናኝ። እጅ በእኔ ላይ ትሁን፣ ከፍርሃት መንፈስ አውጣኝ፣ ልቤን በደስታ ሙላው። አቤቱ ፍርሃት ከልቤ ይውጣ፣ በምትኩ በደስታ መንፈስ ሙላኝ። ሰይጣን ያመጣብኝን ፍርሃት አስወግድልኝ። በጌታ ደስ ይበላችሁ ተብሎ እንደተጻፈ በአንተ ደስ ይበለኝ። የፍርሃት መንፈስ በጌታ በኢየሱስ ስም ከኔ ይራቅ ብላችሁ ጸልዩ። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆኑ